እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና መልእክት ይህንን ሀገራዊ መልእክት ይህንን የቤተክርስቲያን መልእክት ሁሉም ሰው ያልታረር ነው ያልተገደል ነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ምንለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ሰሞኑን በአርሲ እጅግ በጣም አሳፋሪና እጅግ በጣም አነጋጋሪ የሆኑ ነገሮች የተከሰቱ እንደሆነ እናውቃለን። ታዲያ ፍትህ በአርሲ እየሞቱ ላሉ ኦርቶዶክሳውያን የተባለም ትልቅ ዘመቻ እንደተነሳ እናውቃለን። ሁላችንም በቻልነው መጠን በአቅማችን ድምፅ ልንሆናቸው ይገባል። ይሄ የሚታወቅ ነገር ነው። እስኪ ደግሞ በዚህ ዙሪያ አንድ ቪዲዮ አይተን እንመለስ። አርሲ ላይ ይህንን ማህተብ ያደረጉ ኦርቶዶክሳውያን ዛሬም እየተገደሉ ነው። ኮሜንት ላይ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ድምጽ ሁኗቸው። በእርግጥ እስከ ዛሬ ድረስ ብዙ ጊዜ እየጮህን ነው፣ ብዙ ጊዜ እየጠየቅን ነው። ለውጥና መፍትሄ እያየን ባይሆንም አርሲ ላይ በትናንትናው ዕለት ከ10 በላይ ኦርቶዶክሳውያን መገደላቸው፣ ከ101 ዓመት በላይ የቆየው የቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ በርካታ ኦርቶዶክሳውያንን መሰደዳቸውን ሰምተናል። ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት እንዲሁም የሚመለከተው የመንግስት አካል ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ፈቶ አርሲ ላይ የኦርቶዶክሳውያን ግድያ እንዲቆምልን ስንል እንጠይቃለን። እንደሰማችሁት ነው ቤተሰቦች፣ ሁላችሁም ኮሜንት ላይ ገብታችሁ ፍትህ በአርሲ ለሚገኙት እህትና ወንድሞቻችን እንዲሁም ደግሞ መነኮሳት አባቶቻችን እያላችሁ የተሰማችሁን ሐሳብም እናንተም ኮሜንት ላይ አስቀምጡ። ቅዱስ ፓትርያርኩ አቡነ ማትያስም ሐሳብ እየሰጡ ነበረ። ይሄን ቪዲዮ ነው ሰምተን እንመለስ። ቅዱስነታቸው አርሲ ላይ የተፈጸመውን ግፍ አወገዙ። ብፁዕ አቡነ ማትያስ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። የተለያዩ አባቶች እንዲሁም ደግሞ የተለያዩ እምነትም አባቶችም ኡስታዞችም እንዲሁም ደግሞ ፓስተሮችም በዚህ ጉዳይ ተቃውሞን እያደረጉ ይገኛሉ። ፍትህ በግፍ እየሞቱ ላሉ አባቶችም እያሉ የግል ሀሳብና አስተያየቶችን የሚሰጡ ነበረ። ታዲያ ፓትርያርካችንም አቡነ ማትያስም ሲናገሩ የነበሩት ነገር ይህን ይመስላል። እናንተም የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልን። ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙ። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎ ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩ እንዲሁም ኡስታዝ አህመድን ጀበል ድርጊቱን በማውገዝ ሀዘናቸውን ገልጸዋል። የንጹሃን እልቂት በቃ ሊባል ይገባል ያሉት ኡስታዞቹ በምስራቅ አርሲ ዞን በአሰኮ፣ በሽርካ እንዲሁም በሆንቆሎ ዋቤ ወረዳ የኦርቶዶክስ እምነት ተከታዮች በታጣቂዎች በመገደላቸውና በርካቶች ከቤት ንብረታቸው በመፈናቀላቸው ማዘናቸውን የገለጹት ኡስታዞቹ ይህንን አረመናዊ ድርጊት በጽኑ እንደሚያወግዙ እንዲሁም ሁሉም ኢትዮጵያዊ ይህንን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞ ሊቆም ይገባል ያለው ኡስታዝ አቡበከር ለሞቱት እረፍትን፣ ለቤተሰቦቻቸው መጽናናትን እንዲሁም ጉዳት ለደረሰባቸው ወገኖች ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ተጠብቆም በአስቸኳይ ይመለሱ ዘንድ ልባዊ ምኞቱን ገልጿል። ይሄ ሰዎች የተለያዩ አርቲስቶችም ድምጻቸውን እየሰጡ ይገኛሉ። ታዲያ ከነዚህ አርቲስቶች መካከል አርቲስት ሰለሞን ሙሄ እንዲሁም ደግሞ አርቲስት መሰረት መብራቴም ሐሳባቸውን የገለጹ ነበረ። እነዚህ ቪዲዮዎችንም አይተን እንመለስ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ
ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። የስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። ሰዎች እንደሰማችሁት ነው። ሁላችንም ድምጽ ልንሆን በቻለው መጠን ይገባል። ሌላ ነገሮች ላይ ሲሆን ሁላችንም ድምጽ እንደምንሰጥ ይታወቃል። ታዲያ እንደዚህ ደግሞ ቁም ነገር እያላቸው እጅግ በጣም ትኩረት የሚገባቸው ነገሮች ላይ ደግሞ ሀሳብና አስተያየታችንን መስጠት ማቆም የለብንም እየተባለ ነበረ። እነ አዶናይ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይሄን ቪዲዮ የምሰራው እዚሁ ይሄን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድ የማይሰጣችሁ የቅድስት ቤተክርስቲያን ልጆች በግፍ ሲገደሉ ቅድስት ቤተክርስቲያን መከራ ላይ ስትሆን ዝም የምትሉ ባላየ የምታልፉ፣ ነገር ግን በዓላት ሲመጡ ለቲክቶካችሁ ማድመቂያ ይሆን ዘንድ ሴቶቹ ቀሚስና ነጠላችሁን ለብሳችሁ፣ ወንዶቹም ነጭ ልብሳችሁና ነጠላችሁን ለብሳችሁ ከእናንተ በላይ ኦርቶዶክስ እንደሌለ የምታስመስሉ፣ በተለይ ለቅድስት ቤተክርስቲያን በፍጹም አንድ ቀን ድምፁ ናችሁ የማታውቁ ነገር ግን ለሙታንሳ ቅዱስ ሚካኤል ቤተክርስቲያን በድራማ መልክ የምትሰሩ ኦርቶዶክሳውያን መሳይ ኦርቶዶክሳውያን ያልሆናችሁ ይሄንን ማተብ ለጌጥ ያሰራችሁ ኦርቶዶክሳውያን ምን ነው የአርሲ ባለማተቦች በግፍ መታረዳቸውን አልሰማችሁም እንዴ? እናንተ ቅድስት ቤተክርስቲያንን ለመጠቀሚያ እንጂ ቅድስት ቤተክርስቲያንን ለማገልገል አልመጣችሁም። ሐቂቃው ይሄ ነው። እና ደግሞ በተለይ እነ አዶናይ የሽልማት ፕሮግራማችሁ ላይ ማርያም 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 የምትሉት ለአፋችሁ ነው እንዴ? ጃኒ ቅዱስ ገብርኤል የምትዩ እዚህ ጀርባሽ ላይ ታቱ የተሰራሽው የመላኩ ቅዱስ ገብርኤል ለይምሰል ነው። እንደዚህ መከራው ስንሆን ድምፅ አትሆኝም? እነ ፊዮና፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ፣ ሌሎቻችሁም ሁላችሁም ኦርቶዶክሳዊ እነዚህ የጠራዋቸውንና ሌሎች ያልጠራዋቸውን ኮሜንት ላይ እንዳለ ሜንሽን አድርጓቸው። በጣም ያዘንባችሁ። እኛ ኦርቶዶክሳውያን ስንሆን ከልባችን እንጂ ለበዓል ማድመቂያ እየዘመርን እልል እያልን ነጭ በነጫችንን ለብሰን የጻድቃን የሰማዕታት የመላእክቶችን የአምላካችንን የእመቤታችንን ምስል ይዘን እንኳን አደረሳችሁ እምንለው ለይምሰል ነው። ኦርቶዶክስ ስንሆን የእውነት ኦርቶዶክስ ስንሆን ይሄን ማህተብ ያሰርነው ዋጋ ተከፍሎልን ነው። እናንተ ድምጽ ብትሆኑ ምን ትሆናላችሁ? ሁላችንም ድምጽ የምንሆነው በህይወት ስላለን ነው። አርሲ ብንሆን ግን እኛም በህይወት የለንም። ይሄንን ልብ በሉ። ነገ የእናንተ ቤት ስላለማንኳኳቱ ምንም ዋስትና የላችሁ። የእግር ኳስም ኮንተንት ስሩ፣ የምንም ኮንተንት ስሩ። በሃይማኖት ግን ሁላችንም አንድ ሆነን ድምጽ ልንሆን ግድ ይለናል። ካልሆነ እንደዚህ በተናጥል እየተቀነስን እንቀጥላለን። ስንገደል እንበዛለን የምትለው አትኮምከኝ፣ ጅል ነህ። ስትገደል የምትበዛው ነገር የለም። ስትገደል ታንሳለህ። ኦርቶዶክስ ነኝ የምትል ሁሉ በጠቅላላ ለአርሲ ኦርቶዶክሳውያን ድምጽ ልትሆኑ ግድ ይላል። ይሄንን በዚህ ካላቆምን መቼም
ይሄ ግድያ አይቆም። እናንተም ይሄን ቪዲዮ የምትመለከቱት ሰዎች በሻላችሁት መጠን ድምጽ ልንሆናቸው ይገባል። እስኪ እናንተም ሐሳባችሁን ኮሜንት ላይ አስቀምጡልን። ደግሞ ቤተሰቦች በዚህ ጉዳይ ላይም ሌላ አንድ ቪዲዮ በአርሲ ለሞቱ አባቶቻችን የሚሆን አንድ ቪዲዮ አይተን እንመለስ። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላሉንን ነው። ብታርዷቸው ብትገሏቸው ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ? እውነት አርሲ የምትባል ምድር ላይ ሕግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ህይወቱን የወልዳያን ህዝብ ህይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለቹ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። ሲናገር የነበረው ንግግር እጅግ በጣም ትክክል ነው ብዬ አስባለሁ። እናንተም የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልን። ይሄ ነገር እንደዚህ ቢሆን መስተካከል አለበት የምትሉት ነገር ካለም በአቀራረባችን በቻናላችን ዙሪያ እኔ ለእናንተ ለቤተሰቦቼ የማላደርገው የማላስተካከለው ነገር የለምና ለእኔም እንዲጠቅመኝ እህታዊና ወንድማዊ ምክር ካላችሁም ወንድማዊ እህታዊ ምክራችሁን ኮሜንት ላይ አስቀምጡ። ቤተሰቦች ባሳለፍነው ሳምንት እጅግ በጣም አንጋፋ የሆነችው አርቲስት በሳለ እጅግ በጣም ትልቅ ችግር ውስጥ እገኛለሁ ያለች ነበር። ታዲያ ከዛ ጉዳይም በተያያዘ አርቲስት ማራማ ደስ በሚል ሁኔታ ወደ 300,000 ብር አካባቢ ልታቀርብላት ልስጣት እንደሆነም የተነገረ ነበር። ታዲያ እስኪ ደግሞ እነዚህ ቪዲዮችንም ሰምተን። ተዋናይት ነሽ? አዎ ነኝ። ፊልሞች ትሰሪያለሽ? እሰራለሁ። ተከታታይ ድራማዎችን ትሰሪያለሽ? እሰራለሁ። ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ ብዬ ነው እንግዲህ። ኑሮ ከእጅ ወዳፍ ነው እንደገለጽኩት እንትን ላይ ሮጥኩኝ ሩጫዬ ፈቀቅ ሊልልኝ አልቻለም። ኑሮው ደግሞ አሁን ያለሁንበት ኑሮ ከፍ እያለ እንጂ ዝቅ እያለ አልመጣም። በድሮ ያኔ ልጆቼን በወለድኩበት ሰዓት ያኔ በነበረው ሰዓት ቢሆን ይሄ ክፍያ ይሄ የማገኘው ገንዘብ ሀብታም እኮ ነኝ። በወቅቱ እኮ ቤት ይሰራል። በወቅቱ በዛን ሰዓት ቦታም ባትመራ ትንሽ የጭቃ ቤት ቦታ ያላት የጭቃ ቤት ገዝተህ እንደምንም ህጋዊ ለመሆን አሳርህን ትበላለህ። አሁን ግን እኮ ቤት ለመስራት አይደለም አሳርህን የምትበላው፣ ለመብላት ነው። አሳርህን በልቶ ለማደር። ታዲያ እንደሰው እንኳን ዘንጬ አልወጣም። እኔ በተገኘው ልብስ ነው ዝም ብዬ የምወጣው። አንድ ሴት አለች የደላት እንዲሁ አርቲስት ቦታ ላይ ነው የማውቃት እና ቤዛ አለች፣ ለምን አዘንጭ? አንቺ እኮ አርቲስት ነሽ፣
ለምንድነው ዝንጥ ሽክ ብለሽ ማትወጪ? ለምን እንደዚህ ሆነሽ ትወጫለሽ ትለኛለች። ዝም ብዬ አያታለሁ። ምን ነው እውነቴን ነው ስትል እውነትሽን ነው አንቺ እውነትሽን ነው በአንቺ አስተሳሰብ እውነትሽን ነው፣ በእኔ ግን አይደለም። ለምን ሂውማን መግዛት፣ ጆሮ ላይ ሀገር ኮልኮሌ ማብዛት፣ ዝነጣ ማሳየት አይደለም። እኔ መኖር ነው ለመኖር ነው እኔ የምሮጠው። የቤት ኪራይ ከፍላለሁ፣ ሆዳለ እነዛን ነገሮች ለመሸፈን ነው የምሮጠው። ቅንጦት የሆነ ኑሮ የለኝም። እውነቴን ነው። ልጆቼ ተማሪዎች ይማራሉ፣ ቢሰሩም ይማራሉ። አዎ እየሰሩ የሚማሩ ራሳቸውን ከፍ ለማድረግ የሚሮጡ ናቸው። እነሱን ከሚራመዱት እርምጃ ማገድ አልፈልግም። ራሳቸውን እንዲያሳድጉ ትልቅ ቦታ ያለሽበትን ያውቃሉ። አብረን እየኖርን ያውቁ የለን። ይሄ ስራ ደግሞ ሲፈልግ አሁን አብራችሁ ነው የምትኖሩት? አዎ ከልጆችሽ ጋር። አዎ ስለዚህ እነሱንም ማኖር አለብሽ። አዎ እነሱንም ማገዝ አለብሽ። ምክንያቱም ተማሪዎች ናቸው፣ ስራ ሊያዙ ስራቸው ደሞዛቸው ከትምህርት ቤትና ከራሳቸው። አርቲስቷ ስትናገር የነበረው ንግግር ቤተሰቦችን ይመስል ነበር። ታዲያ እጅግ በጣም ትላልቅ ተከታይ የሆኑ ድራማዎች ትሰራለች፣ እንዲሁም ደግሞ ትላልቅ ፊልሞችን ሰርተሻል። ታዲያ ያ ሁላ ገንዘብ የት ሄደ? ለምንድነው እንደዚህ መናገር ያለብሽ? የተባለች ጥያቄ እየቀረበላት ነበረ። እርሷም ምላሽ ውስጥ ተናገር የነበረው ምላሾች እነዚህን ይመስሉ ነበር። ታዲያ እናንተስ የእሷን ንግግሮችንስ እንዴት አገኛችኋቸው? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። የመቄዶንያ የገቢ ማሰባሰቢያ ፕሮግራም ከምን ደረሰ? አሁንስ ምን ላይ ይገኛሉ? የተባለ ነበር። ታዲያ ዶክተር ቢኒያም እጅግ በጣም ደስ በሚል ሁኔታ ያሉበትን ሁኔታ የተናገረ ነበር። ይህን ቪዲዮም ሰምተን እንመለስ። ማየት ማመን ነው ቤተሰቦች። ያኔ የተሰበሰበው ገንዘብ ተበልቶ አልቀረም። ይሄው ንብረት ገብቶበታል። ውጪ እንደሚወራው አይደለም። በጣም ብዙ ስራዎች ይሰራሉ። እዚህ ጋር ከ9000 በላይ አረጋውያን ይረዳሉ። ታማሚዎች ናቸው አብዛኞቹ፣ ሕክምና ይፈልጋሉ። ይህንን ሁሉ ነገር የሚያደርገው በቀን 3 ሚሊዮን ወጪ እያወጣ ጎን ለጎን ግን ህንጻም እየገነባ ነው ያለውና ተአምር ነው። እዚህ ቤት ውስጥ የሚካሄደው ነገር ተአምር ነው። እኛ በምንሰጠው ገንዘብ ወይም እናንተ በምትሰጡት ገንዘብ ብቻ አይደለም በተአምርም ጭምር ነውና ይሄም ገና ያልወረደ ኮንቴነር ከጀርባ የምትመለከቱት ነው። እንዲሁም ደግሞ ወርደው ቦታ ጠፍቶ ሜዳ ላይ ተራግፈው ያሉ ምስሉ ላይ ያስገባላችሁ። እንደተመለከታችሁት ነው ቤተሰቦች በቀን ከ3 ሚሊዮን ብር በላይ ወጪ እንዳለባቸው ነበር ሲናገሩ የነበሩት። እጅግ በጣም ብዙ ብር ነው። ታዲያ ጎን ለጎን ደግሞ ህንጻም ያስገነቡ ነው የተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም ገንዘቡ አለባሌ ቦታ ላይ እየዋለ ሊመስላቸው ይችላል። ግን እንደዚህ አይነት ነገሮች እየተካሄዱበት መሆኑን መርሳት እንደሌለብን ነበር ዶክተር ቢኒያም እንዲሁም ደግሞ የተለያዩ ጓደኞችም ሲናገሩ የነበሩት። እናንተስ በዚህ ዙሪያ ላይ ምን አላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ። በቀጣይ ደግሞ አሰማችሁ ቪዲዮ ምንድነው አርቲስት ሀሊማ እጅግ በጣም በሚገርም ሁኔታ በተለያየ ጊዜ የተለያዩ ጥያቄዎች ሲቀርቡላት በትዳር እንደማትኖር ነበር ስትናገር የነበረው። ከቻለች ደግሞ ሲንግል ማም ሆና ነበር ነው ፍሌክስ ስትናገር የነበረው። ታዲያ እጅግ በጣም ብዙ ሰዎችም እየተገረሙባት ይገኛሉ። ይህን ቪዲዮም አይተን እንመለስ። ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው በቃ። ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉዬ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው። ካልሆነ በእኔ ግን ጨርሻለሁ ሰይፉዬ። ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ ምክሮች ነበሩ በጊዜው የማስታውሰው። አዎ በዚህም ከሆነ እኮ እድሜ እየሄደ እኮ ነው ሰይፉዬ። እንዲህ የሳቅሽ መቼም እርግጠኛ ነኝ 10 ይቀንሳል። የስዳይተሙት ስታስብ አሁን እኔ ግን አሁን አንቺ 32 35 ነኝ። ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። አቋምሽ ይሄ ጸና ነው በቃ በዚሁ። ያው እኔ እንጃ ሰይፉዬ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ። አዎ በእውነት ነው የምልህ። በተአምር ለሚያምኑ ሰዎች በእድሜያቸው በጣም የገፉ ሰዎች ወልደው እኮ ዜና ሆነዋል። አዎ 70 ዓመት ሰምቻለሁ። አዎ 70 አዎ 50 ይቀርሻል እኮ ወይ 40 ይቀራታል በእናታችሁ።
እንደሰማችሁት ነው ቤተሰቦች። አሁን ላይ እድሜ ገፍቷል ልጅ መውለድ አልችልም እያለች ነበር። ታዲያ እጅግ በጣም ብዙ ሰዎችም ትንሽ የተቃወሟት ነበር። ምክንያቱም እንደዚህ አይነት ነገሮችን ሚዲያ ላይ በተናገርሽ ቁጥር እንደዚህ አይነት ሰዎች ይበዛሉ እያሉ ነበረ። እናንተስ ምን ታላችሁ? ይሄ እሷ የግል ሐሳቧ ነው። እናንተ የምትሉት የግል ሐሳብና አስተያየት ካለ ኮሜንት ላይ አስቀምጡልን ቤተሰቦች። አባታችን እጅግ በጣም እጅግ በጣም ትልቅ ምክር እየመከሩ ነበረ። ከሃይማኖታችሁ ውጪ ከሆነ ሰው ጋር የፍቅር ግንኙነት እንዳትጀምሩ እያሉ ነበረ። እስኪ ደግሞ ይህን ቪዲዮም አይተን እንመለስ። ዝንብ የንብን ልጅ ሊያገባ ሽማግሌ ላከ። ለጋብቻ ማለት ነው። ከዚያ በኋላ ሽማግሎቹ ያው ሊጠይቁ ተሰባስበው ይሄዳሉ። እነማን እንደሆኑ ግን አይታወቅም ሽማግሎቹ። ከዚያ ያው ንብ ቤት ደረሱ። ውጭ ላይ ቆሙ። ያው በባህላዊ ጉዞ ነው የተጓዙት፣ እንዳሁኑ ዘመን አይደለም። እና ከዚያ ቁመው ልጃችሁ ለልጃችን ብለው ጠየቁ። ንብ ቁጡ ነው፣ ኮስታራም ነው፣ ጠንቃቃ። ለመሆኑ የማን ልጅ ነው የኔን ልጅ የሚያገባ ብሎ ሲጠይቅ የጌቶች የታላላቅ ዝንቦች ልጅ ነው ብለው ተናገሩ። ሽማግሌ እንግዲህ መልእክተኛ ነው አይደል? ተናገሩ። ከዚያ በኋላ በሉ ልጃችሁ እኛ ሰርቶ አዳሪ ነን፣ ልጃችሁ እዛም ጥልቅ እያለ ዕዳ ያመጣብናል፣ አቻ ጋብቻችሁን በጊዜ ፈልጉ ብሎ አሰናበታቸው። ትክክል ነው ቤተሰቦች፣ ሁላችንም ያስማማናል ብዬ አስባለሁ። በብዙ ነገሮች በሐሳብ አለመግባባቶች ይወጣሉ ብዬ አስባለሁ። ከሃይማኖት ውጪ የተመሰረተ ትዳር ረጅም ዓመት ይቆያል ብዬ አላስብም። እናንተስ የምታውቁት ትዳር ካለ በእነዚህ አይነት ውስጥ ያለፉ ሰዎች ተሞክሮ የምታውቁት ካለ የተሰማችሁን ሐሳብ ኮሜንት ላይ አስቀምጡ። ቪዲዮ ምንድነው ቤተሰቦች? አንድ አባታችን ደግሞ ፍቅረኛችሁን ከማንም ጋር አታወዳድሯት፣ ከራሷ ጋር አወዳድሯት እያለ ነበረ። ውጭ ላይ የተለያዩ ሴቶችን ልትመለከቱ ትችላላችሁ፣ ግን እቤት ውስጥ ያለችው ፍቅረኛችሁን ከማንኛውም አይነት ሰው ጋር አታፎካክሯት፣ አታወዳድሯት እያለ ነበረ። ይህ ቪዲዮም አይተን እንመለስ። በተለይ ወንዶች እንዴት ደነዝ እንደሆን ይኸውልህ፣ የአድናቆት መጨረሻ ሚስትህ ናት። ሌላ ማድረግ አትችልም። የአድናቆት መጨረሻ ትችላለህ። ገፈቱንም አብረህ ትቀምሳለህ። የዞረ ደግሞ ሞክረው፣ የእጅህን ነው የምታገኘው። እኔ ቤት መጣ፣ አቤት የኢብሳ ሚስት የሰራችው ወጥ ተሳስታ አትበል። በቃ ቆንጆ ምሳ በላ ወይ ራትህን ፈልግ። ኖ ራትህን ፈልግ አይደለም እንጂ በሰዓቱ እንትን ያስቀምጡልሃል የማይበሰብስ ቦታ ላይ። አታወዳድር። በጣም ሴቶች የሚጠሉት የማይወዱት በቃ አታወዳድራት። አሁን ይሄ እኮ ውድድር አይደለም፣ በእነሱ ቋንቋ ውድድር ነው። የሌላ ነገር ማድረግ የሌላ ነገር ለምሳሌ አቤት ሁሌ ቀይ ወጥ እኛ ጋር የተሻለ ቀይ ወጥ ሙድ ወይ ጨዋታው ጣፍጦ እኮ ነው። አንተ አነጋገር ስለማንጠብቅ ወንዶች ወይኔ ትላለህ። ምን ነው እዚህ ቤት ወጥ ጣፍጦ አያውቅም እንዴ? ይኸው መልሱ ምን እንደሚያመጣ ማለት ነው። ወንዶች ደግሞ የሚጠሉት በተቃራኒ። ሃኒ የኢብሳ ሚስት አያት እንደ ይገዛላትን ወርቅ ወንድ እንዴት እንደሚጠላችን ፓርት። ምክንያቱም ሁሉም የራሱን ዓለም ነው የሚኖረው፣ በአቅሙ ነው የሚኖረው፣ እንደ ቤቱ ነው የሚኖረው። የለበሰችውን አባያ አያት። እኛም አንድ ቀን ለብሳለን። እንግዲህ አንደኛው ነው የቱርኩ ነው፣ አንደኛው የቱርክ ነው፣ አንደኛው የሳውዲ ነው፣ አንደኛው አንተ የምታውቀው ነገር የለም። ያንተ ኢሹ እሱ አይደለም። ይሄ እኮ የሚነገርበት መንገድ አለ እኮ።
ለምሳሌ የሆነ ነገር ልትገዛላት ስትፈልግ ለምሳሌ ውዱን አባ አይደለም የፈለገችው አይታለች እኮ እሱን ከምትነግሪ ዌይ ኦፍ ኮሙኒኬሽን አለ በትዳር ውስጥ ማለት ነው። እስቲ ዛሬ ቆንጆ ልብስ ልግዛልሽ ምናምን ሲባል አይ ሃኒ ትንሽ ያኛውን ብር ነው አይደለም የሚቀጥለውን ብር ደግሞ እንጨምርበትና የተሻለ አባያዎች ይገባሉ ተብሏል። ኦሬዲ ታውቃለች እኮ ገብቷል እኮ ቦታውን አንተ ባለቤት የለበሰችው የቱርኩ ራሱ ነው ምናምን ታውቃለችና አሁን መግዛት እንደማትችልም ታውቃለች። ትራንስፓረንሲ ካለ ማለት ነው። ከዛ በኋላ አይ በሚቀጥለው በገዛ ይሻለኝም ይሄን ሁለት ከምገዛ አንድ እሱም ስለሚገዛ በሚገዛ ገዛለሁ ቴንክ ዩ ውዴ በቃ ደስ ብሎ ገዝተህላት ምናምን ነው። ጀነራል ማድነቅን ትዳር ውስጥ ጀነራል አርኩት። ስፔሲፊክ አርጋችሁ የሰው ባል አታድንቁ። ሴቶች ስፔሲፊክ አርጋ የሰው ሚስት ወይንም ሴት አታድንቅ። ምክንያቱም በምድር ላይ ምርጫ ሴት መርጠሃል፣ ወንድ መርጠሻል። ማንቆለጳጳስ ይወዳሉ ወንዶች ስናገባ እንደነዘዛለን ነቃበሉ። ቤተሰቦች እንደተመለከታችሁት ነው እጅግ በጣም ትክክለኛ ነገር ነበር ሲናገር የነበረው። የተለያየ ነገሮችን ውጪ ላይ ልናይ እንችላለን። ምንም ጊዜ ደግሞ ቢሆን ደግሞ የምናፍቅራት ፍቅረኛችንን ከማንም ጋር ማወዳደር እንደሌለብን ነበረ እኚህ አባታችን ሲያተወዱ ሲናገሩ የነበረው። እጅግ በጣም ጠቃሚና አስደሳችውን ነገር ነበር ሲናገሩ የነበረው። ለብዙዎቻችን ይጠቅማል ብዬ ስላሰብኩ ነበር ይህን ቪዲዮ ይዤላችሁ የመጣሁት። እናንተም ትልቅ ትምህርት እንደምታገኙበት አልጠራጠርም። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። እናንተም በቀጣይ ቁም ነገር ያስጨብጣሉ ሐሳብና አስተያየቶችን ያወጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስለ አዳመጣችሁኝ አመሰግናለሁ። ቴንክ ዩ